መስሪያ ቤቱ ሁሉ አተረፈ። ጥያቄው ደሃና አቅበቢሱ ተረፈ ወይ? ምክንያቱም ከእያንዳንዱ ትርፍ ጀርባ የተቀማ ጉርስና ጉርሻ ካለ ሁሉ ጊዜ እንባ እየጠጣ እንደሆነ ማሰብ አለ። አምበል የሄዱትን አንኳሳሽ የመጡትን እግርናሽ ሳይደላው ሲቀርስ የሄዱትን አመስጋይ የቀሩትን ደግሞ ረቂቅ አውጪና አንቋሻሽ ነው። ስለዚህ ሰው መሆን ከፈለክ ለነገ ትውልድ ተስፋን ማሰብ ከፈለክ ጸንተ መቆማል። በሚገለባበጡ ሰዎች አይደል ግራ እየተጋባን ያለን ናረን። የመጨካከል ምክንያታችን እኮ እኔ ልንገር፣ በገንዘብ አትርፈ በሰው ከከሰርክ ትልቁ ውድቀት ያኔ ማማለጣሽ በዜና እያዩ የገሌ መስሪያ ቤት እኮ አተረፈ፣ ገሌ ጽሕፈት ቤት ገሌ ድርጅት እኮ አተረፈ ሲባል ሰውየው ምን አሉ? እንባ ጠባቂ ተቋምስ ምን ያህል አተረፈ? አሪያስ መስሪያ ቤቱ ሁሉ አተረፈ። ጥያቄው ደሃና አቅበቢሱ ተረፈ ወይ? ምክንያቱም ከእያንዳንዱ ትርፍ ጀርባ የተቀማ ጉርስና ጉርሻ ካለ ሁሉ ጊዜ እንባ እየጠጣ እንደሆነ ማሰብ አለ። መትረፍ ቀላል መስሎ ነው እንደዚህ ሀገር። እንኳን አደረሳችሁ። እንዴት መሰለ የሚሆነው የሰፈሩ ቢል በቀላል ምሳሌ አስረዳል። ዘበኛው ሹፌሩ በትክክል መኪናውን እንዲያቆም ይመራዋል። ኋላው ይመራዋል። አንድ ነገር ማሰብ ያለበት ዘበኛው መኪና መንዳት ላይችል ይችላል። ነገር ግን ሹፌሩ በትክክለኛው ቦታ ላይ እንዲያቆም ይረዳዋል፣ ያግዘዋል። ጥያቄው ሹፌሩ ዘበኛውን ንቆ አልሰማም ያለ ቀን መጋጨቱ አይቀርም። እንዴት መሰለ የሰፈሩን መሪ የጨበጡ ሰዎች ህዝቡን እንደ ዘበኛው ንቀው በቃ ይቁም ሲባል አልሰማም ያሉ ቀን መጋጨት ብቻ ሳይሆን መውደቅ ብቻ ሳይሆን መሞትም እንዳለ ማሰብ አለ። በዚህ ሁኔታ ውስጥ ታዲያ እንኳን አደረሳችሁ መባባል የለብን? እንኳን አደረሳችሁ፣ እንኳን አደረሳችሁ። መትረፍን የመሰለ ጥሩ ነገር የለም ወንድሜ። የዚህ ሰፈር ውስጥ ድሮ አሉ አንድ ወጣት ሲጠፋ የሆነ የጸጥታ አካል ወስዶት ነው ይባላል አሉ። አሁንስ አስረግዞ ነው። እማማልጠሽ የመንፈስን ጓደኛ ምን ቢሉት ጥሩ ነው? ልጁን ክዶ እኮ ነው። ሰው ፎቅ ይክዳል፣ አንተ ልጅ ጥለህ ትሄዳለህ። አዲሱ ዓመት የሰላም ይሁንላችሁ። እናቴ እንዲህ መሳቅ ያለው ሀገር ሰላም ሲሆን፣ ቀየው ሰላም ሲሆን፣ አዲሱ ዓመት የደስታ ይሁንላችሁ። እናቴ እምባና ሳቅ እኩል ሲመጣ ጥሩ አይደል። አዲሱ ዓመት የአንድነት ይሁንላችሁ። ምክንያቱም ማንም በቀላሉ ማሸነፍ አይችልም አንድ ከሆነ አይደለም። እንኳን አደረሳችሁ፣ እንኳን ደረሳችሁ። ከኑሮ ጋር እንዲህ በደመኛነት እየተያየን
ለዚህ በመብቃታችን ራሱ ማመስገን አለብን። እዚህ ላይ እነግርሃለሁ፣ ጸንተህ ስትቆም አንደበትህ እውነት ይናገራል። ብዙ ሰዎች አሉ ምላሳቸው ከልባቸው የራቀ። ልብና እውነት ደግሞ አትከሳም፣ አትወፍርም። ወይ ትነጻለች ወይ ትቆሽሻለች። እንዴት መሰለ ከሙያው ጋር ስናብራራው የፍራሽ ጨርቅንም አንሶላንም ብትቀይር ምቹ እንቅልፍ አታገኝ። ምቾት ያለው ፍራሽ ላይ። ፍራሽ ደግሞ የሚሰፋው በአልጋ ልክ ነው። አልጋ እውነት ነው፣ ፍራሽ ልብ ነው። እውነትን ከልብህ ያራክ ቀን ነው በምላሰኞች ተሸውደ መውደቅ የምትጀምረው። ስለዚህ ጸንተ መቆም አለብህ። ጸንተ መቆም የለብም። ግጥሙን እልልሃለሁ፣ ጠጄን ከፍ አድርጊ። ታደሰ አንተ ፍራሽ አድስ፣ በወገፋ ሐሳብ ቅዠት አታግበስብስ። ባዳፋ መዳፍ በእድፋም እጅህ እምባን አታብስ። ከማንነትህ ደጅ ከምንነትህ ጽንፍ ሰው መሆንን አስስላ። አስከሬን አጃቢው ይላል ርዕሱ። ምን አድርገህን የታሰርከው? መንግስት የለም ብዬ ተናግሬ፣ አሁንስ እንዴት ነው መንግስት የለም ብለህ ታስባለህ እንዴ? አስሮ አሳይቶኝ አላሉ ጋዜጠኛው። ተጠቃሁ ጎበዝ ተጠቃሁ። ጎልያድን በጠጠር የጣለው ዳዊትሽ፣ ክፈችለት በሩን ቆሟል ከደጃፍሽ የተባለለት ወንድ ልጅ ተጠቃ። ግምኛ ተጠቃሁ። አልባሌ ነገር ተናገርህ ብሎ ምን አለኝ? አንተ በርሜል አፍ። ይሄ አፍህን ነበር አፈር ሞልቶ ችግኝ መትከል። እንዲህ ይባላል፣ እንዲህ ይባላል ወይ? ምን አይነት ልማታዊ ስድብ መጣ? ምን አይነት አረንጓዴ ዘለፋ ተፈጠረ? በደንብ እንተዋወቅ። አስከሬን አጃቢ ነኝ። በአንድ ቀብር አስፈጻሚ ድርጅት ውስጥ ተቀጥሬ የዕለት ጉርሴን የማገኝ አስከሬን አጃቢ። የዚች የወተቴ ግሮሰሪ ቋሚ ተሰላፊ። በነገራችን ላይ የቀብር አስፈጻሚ ድርጅታችን መኪና ሹፌር ነበርኩ። ነገር ግን አንድ ቀን በስተት እዚያው ቀብር ላይ ሀዘንተኛ ገጨሁ። በዚህ የተበሳጩት አለቃዬ በተሻለ ደሞዝ ወደ አስከሬን አጃቢነት አወረዱኝ። ይሄ አይነቱ ሹምሽር የተቀዳው ከሚኒስቴር መስሪያ ቤቶች ሹምሽር ነው አሉ። በተሻለ ደሞዝ መውረድ። እዚችው ወተቴ ግሮሰሪ ታዲያ ደህና እየጠጣው ሳለሁ አንድ መጽሐፍ አዟሪ እየጮኸ መጣ። የቀድሞ መሪያችን መጽሐፍ 100 ብር አለ። ሲያቀብጠኝ የማን መሪ? የትኛው መሪ አልኩ። አይ ለነገሩስ ሲያቀብጠኝ አይደለም አንጀት ያልችል ብሎ እንጂ። ልጁ ተምዘግዝጎ መጥቶ መጽሐፉን ፊቴ ላይ ድቅን፣ እኔም ከቀድሞ መሪ ምስል ጋር ፍጥጥ።
አንጀቴ ተላወሰ። ወንድሜ ስንት ነው? 100 ብር። አይቀንስም አይቀንስም። ቀንስ እንጂ ወንድሜ አይቀንስም። በዚህ ሰዓት ጮክ ያለ ድምፅ ከወደ ጥግ አካባቢ ወደኛ መጣ። ዘወር አልኩ። ስማ ዟሪው አለ። አቤት። መጽሐፍ ሻጩ መለሰ። እባክህ ቀንስለት፣ አልቅሶ የቀበረ ነው። በለው በለው። ቃላቱ ጠልቆ ሲወጋኝ ተሰማኝ። እልህ ውስጤ ተንቀለቀለ። ለነገሩ ልክ ነህ አልኩ። ከየት እንደመጣ በማላውቀው ብስጭት ውስጥ ሆኜ ልክ ነህ፣ የምር ልክ ነህ። ዘንድሮ አልቅሶ መቅበርም ብርቅ ነው። ቅድም አንዱ በቋንቋ አላፍርም እኮራለሁ እንጂ ሲል ጮኸ። እኔን እያየ ዝም አልኩ። የምወስደውን እየወሳሰድኩ ለራሴ የማይናገር የማይጋገር ሬሳ አጃቢ ነኝ፣ ስለ ቋንቋ ምን አገባኝ ብዬ ቻል ብለው ሰውየው አልተፋታኝም። ቋንቋ የማንነቴ መገለጫ ነው። አዎ አላፍርም፣ እንደውም በደንብ እኮራበታለሁ አለ። እና አስከሬን አጃቢው ምን ያርግህ አልኩት። ቋንቋዬ ጌጤ ነው፣ ቋንቋዬ መኩሪያዬ ነው፣ አላፍርም። አሁን አላስቻለኝም። ጠጥቼ ደሜ ሲሞቅ ብርቱ የሃይማኖት ሰው የምሆነው ነገር አለና በትሁት አንደበት እንዲህ አልኩ። ወንድሜ ዓለም ላይ ያሉ ቋንቋዎች ሁሉ የመጡት በኃጢአታችን የተነሳ መሆኑን አታምንምን? ስለምን በኃጢአትህ ትኮራለህ? ይህ ሰው አፉ ሲይዝ ሌላ አፈኛ ከተፍ አለና ምን አለኝ? በርሜል አፍ። ይህ አፈን ነበር አፈር ሞልቶ ችግኝ መትከል። የምር የሞትኩት ዛሬ ነው። በዚህ አካባቢ ይህን ያህል ሰው ሞተ፣ በዚያ ደግሞ ግጭት ተቀሰቀሰ፣ በእንትን ደግሞ ይህን ያህል ሰው ተገደለ፣ ጦርነቱ ዳግመኛ አገረሸ የሚለውን ዜና ሲሰማ የዋለው ሰው ጭንቅ ብሎት እንዲህ አላሉ። ወይ ጉድ! በእግዚአብሔር በሽታ መሞትም እንደ ኮንዶሚኒየም በጣል ይሆን ነው እንዴ? እውነትም በርሜል አፍ አፈን ነበር አፈር ሞልቶ ችግኝ መትከል። እውነት ስታስቡት አንድ ወንድ ልጅ አንድ ለረዥም ዓመታት ያለ እረፍት በትጋት አስከሬን በማጀብ እናት ሀገሩን እያገለገለ ያለ ዜጋ እንዲህ ይባላል ይባላል ወይ? እንዴት ያማል! ማወቅ እናውቃለን፣ ብንናገር እናልቃለን እንዲሉ የተገፉ ጉዳችንን ያፈሉታል ብለን እንጂ ስንት የምናውቀው ጉድ ነበረ። ሲገባቸዋለሁ። ቆሌ ስላልወደደው በዓይኔ እየሰለልኩት ነው። ብቻቸውን ወደሚዝናኑ ሴቶች መለኪያውን ይዞ ተጠጋ። ጥቂት ካዘናጋ በኋላ የአንዷን ሞባይል ብድግ ሲያደርግ እጅ ከፍንጅ ለቀም ማደረግ ነው። እንደ ነገሩ ትንሽ ከደቋቆስን በኋላ ከቤት አውጥተን ልክ ለፖሊስ እናስረክበው ጥያቄያችን መልስ ያገኝ፣ ፍትህ ለተገፉ፣ ፍትህ ለተጨቆኑ ብሎ ጮኸ። ደነገጠን። ይህ ሰውዬ ፖሊስ ወደ ምን ተለወጠ ብለን ግራ በመጋባት ስናይ
ከየት መጣ ያልተባለ ህዝብ ባንዴ ፍስስ አለ። አጅሬ በዚህ ምስኪን ህዝብ፣ በዚህ ጭቁን ህዝብ፣ በዚህ ታጋይ በተራበ ህዝብ አድናቆትና ጭብጨባ ታጅቦ በፖሊስ መኪና ተሸኘ። በዚያው ታዲያ ዋና ፖለቲከኛና አክቲቪስት በአማርኛ ትርጉሙ አውቅላችኋለሁ ባይ ሆነ። የህይወት ታሪኩ እንዲህ ተጀምሮ እንዲህ ከሚደመደም ከንቶች አንዱ የሆነው የዚህ ቤት ንብርር ታዲያ አስከሬን አጃቢውን ምን አለው? በርሜል አፍን አፈር ሞልቶ ነበር ችግኝ መትከል። ውይ እውነትም በጣም ያማል። በጣም በዚህ ዘለፋ ከደረሰብኝ ስብራት ካገገምኩ በኋላ ስማ ስል ተጣራሁ ተናጋሪውን። አቤት አለ በልል አድራጊ ፈገግታ አሻግሮ እያየኝ። መሬቱን ማን ወስዶባችሁ ነው አፌ ላይ ችግኝ የምትተክሉት? ከዚህ በኋላ በእኔና በሰውየው መካከል የተፈጠረው ጸብ የዚህ ቤት ታሪክ ሲነሳ በመጥፎነቱ የሚወሳ ይሆናል። ርዕሰ አንቀጽ፣ የጽሁፉ አጠቃላይ ርዕሰ አንቀጽ እንደ ጋዜጣ ውሰዱት። እስካሁን ያነበብኩትን ንጉሱ ብልህ ጠቢብና አስተዋይ ነው ብሎ የሚያስበው የቅርብ ወዳጁን ወደ እልፍኙ ሲያስጠራው ምንም ልብስ ላዩ ላይ ጣል አላደረገም ነበር። የቅርብ አማካሪው ታዲያ ምን አለ? ግርማይ ወይ የለበሱት ጻዳ ልዩና ድንቅ ልብስ ግርማ ሞገሰውን ጨምሮታል። ምንም ጉድለት አያወጣለትም። ምን ነው የምትለው? ንጉሱ ተቆጣ። አልብሰኝ ለማለት እኮ ነው ያስጠራውህ ባለው። ለከት አልባ ማሽቃበጥ ይውደም። ለመጣው ለሄደው ማደዝደዝ ማሸርገድ ይውደም። አመሰግናለሁ።